ቤተሰቦች እንደ ሁል ጊዜው ዛሬም በሌላ ቪዲዮ መተናል። ታዲያኛ የተለያዩ የተመረጡ ፊልሞችን ለእናንተ ማቅረባችንን ባናቆምም በእናንተ በኩል ግን ድጋፋችሁ እየቀነሰ በመሆኑ እስቲ ሁላችሁም ይህንን ቪዲዮ ላይክ በማድረግ ቢያንስ በ24 ሰዓት ውስጥ 500 ላይክ እናስገባው። ከተቻለ ደግሞ በቪፒኤን በማየትም ተባበሩን። እይታችንን ስንጀምር ሃንቴው የተባለ የሃይስኩል ተማሪ ማጆ ወደ ተባለ አንድ ቦታ ጉዞውን ሲያደርግ በማሳየት ነው። ቤተሰቦቹ የኖሩበት ቦታ በመሆኑ ከደረሰ በኋላ ደላላ በሚመስል አንድ ጎልማሳ ሰው ብዙ ገንዘብ ስለሌለው የሚያርፍበትን ርካሽ ቤት ለማግኘት እየሞከረ ሲሆን ሰውየው ስለ ቤተሰቦቹ ሲጠይቀውም እንደሞቱና ብቻውን እንደሚኖር ሊናገርም ችሏል። የጎሰቆለ አንድ ቤትንም እያሳየው ያለ በእሱ ዕድሜ ያለው ይንሃ በቅንጡ መኪና ካጠገባቸው ያለፈ ሲሆን ሰውየውም እዚህ አካባቢ ካንጎ ግሩፕ የተባለ ታዋቂ የቤተሰብ አባል እንዳሉና አሁን ያለፈው ኢናም የዚህ ቤተሰብ ሶስተኛ ልጅ እንደሆነ ልክ እንደ ሌሎቹ ቤተሰቦቹ ፈታ ያለ ሳይሆን ከመጠን በላይ ብቸኛ ልጅ እንደሆነ ለቴዎ ሳይቀር ሊነግረውም ችሏል። እይታችንም ወደ እነዚህ የቤተሰብ አባላቶች ጋር ሲወስደን አሁን ላይ እንኳን ቤታቸው ውስጥ ቅውጥ ያለ ፓርቲ አዘጋጅተው እየተዝናኑ ሲሆን ይህንን ፕሮግራም ያዘጋጀው የቤቱ ታላቅ ልጅ እንጁ በሴቶች ተከበው እየጠጣ ሲዝናናና በተቃራኒው ቅድም በመኪና ያለፈው ኢንሃ ደግሞ ክስተቱን ከክፍሉ በመስኮቱ በኩል ድብርት ስሜት ውስጥ ሆኖ ሲመለከት በተመሳሳይ መልኩ ቴዎን ቢሆን ከርቀት የቅድሙ ሰውዬ በነገረው መሰረት ብቻውን ቆሞ ስላየው እውነትም ይሄ ልጅ ብቸኛ ነው ብሎ እያሰበም ይገኛል። በቀጣዩም ቀን ላይ ወደ አንድ ሱፐርማርኬት አምርቶ በትርፍ ሰዓቱ ለመስራት የሥራ ቅጥርን ለባለቤቱ እየጠየቀ ሲሆን በሚያሳዝን ሁኔታ ግን ተማሪ ልቀጥር አልችልም በማለት እንዲወጣ ሲነግረውና ከመውጣቱ በፊት ግን እዚሁ ሱፐርማርኬት ውስጥ ብቸኛውን ኢንሃ እቃዎችን ሰርቆ ኪሱ ሲከት ሲመለከተው የቤቱ ባለቤት ሳይቀር ክስተቱን እየተመለከተ ከመቆጣት ይልቅ ባላየ ሆኖ ሊያልፈውም ችሏል። ከሱፐርማርኬቱ ቴዎ ለቆ ከወጣ በኋላ ከሰዓታቶች በኋላ ብዙ ቢለፋም በአንድ ሬስቶራንት ውስጥ ግን የመቀጠር እድልን ሊያገኝ የቻለ ሲሆን በድጋሚ ግን ከቦታው ለቆ እየወጣ ያለ ኢንሃን ከመኪና ኋላ አትክልቶችን ከሚሸጥ አንድ ግለሰብ ሳይከፍል ወስዶ ሲበላ ሲመለከተውና ካንግ ግሩፕ የተሰኘው ቤተሰቦቹ በሰፈር ውስጥ ታዋቂ በመሆናቸው ምንም ያክል ቢያጠፋ ነዋሪዎቹ ሊከሱት እንዳልወደዱ ሲረዳና እየተገረመ አተኩሮ ተመልክቶት ስለነበር ግን ኢንሃ ሳይቀር አይቶት ወደሱ ጋር በመምጣት ከሰዎቹ ስሰርቅ ተመልክተኛል ስለዚህ ቅሬታ አቅርብብኝ ሲለውና በተቃራኒው ቴዎ ግን በንቀት ተሞልቶ ትኩረትን ማግኘት ከፈለገ ለሌላ ጊዜ ልክ እንደ ዛሬው ተራ ነገሮችን ሳይሆን ተለቅ ያለ ነገርን ሰርቆ እንዲሞክርና ሰዎቹ ሳይቀር ስሰርቅ እየተመለከቱ ዝም የሚሉክ ምናልባት ትኩረት የሚሰጥክ አይነት ሰው ስላልሆንክ ነው በማለት ትቶት ከቦታው ለቆ ሲሄድና ይሄ ንግግሩም ከመጠን በላይ ኢንሃን ሲያናድደውም ይታያል። በመቀጠልም እይታችን ቴዎን እዚሁ ሰፈር ውስጥ በሚገኝ የሃይስኩል ትምህርት ቤት ውስጥ ተመዝግቦ የሚያሳየን ሲሆን እሱ ተመድቦ እየገባበት ባለው ክፍል ውስጥ ግን ኢንሃ ሳይቀር እዚሁ እንደሚማር ስንመለከትና አስተማሪው ሳይቀር በውጤቱ ጎበዝ እንደሆነ ሀገሪቷ ውስጥ ከተመዘገቡ ትልቅ ውጤቶች መካከል አንደኛውን እሱ እንዳመጣው ተናግሮ እንዲገባ ሲያደርገው ይህም ክስተት የበለጠ ኢንሃን እንዲጠላው ሲያደርገውና የምሳ ሰዓት እስኪሆን ድረስ ጠብቆ ሊቀመጥበት አዘጋጅቶ የነበረው ጠረጴዛ ላይ ቦታው ላይ በመቀመጥ ነገር ሲፈልገውና ቴዎ ግን በትዕግስትና በእርጋታ ተሞልቶ ቦታ በሚቀይርበት ሰዓት ላይ ዝምታው የበለጠ አናዶት እየበላ የነበረውን ምግብ ልብሱ ላይ ሲደፋበትና በዚህ ሰዓት ቴዎ ንዴቱን መቆጣጠር ከብዶት መጣላት ሲጀምሩ በሚያሳዝን ሁኔታ ግን ከሱ ይልቅ ኢንሃ የድብድብ ችሎታ ስለነበረው ከሱ በላይ ሲያጠቃውና በአስተማሪው አማካኝነት ግን በደቂቃዎቹ ጸባቸውን ሲያቆሙም ይታያል። በተመሳሳይ ሰዓት ላይ ታላቅ ወንድሙ ኢንጁ ደግሞ ከሰራተኞቹ መካከል አንደኛውን ከፊት ለፊቱ አቁሞ የሽጉጥ ኢላማ ውድድርን እየተለማመደና እየደሰተም ይገኛል። ወደ እነ ቴዎ ጋር ስንመለስ አስተማሪው የይቅርታ ደብዳቤን ሁለቱንም እንዲጽፉ አድርጎ ቴዎ ጨርሶ ከቢሮ ለቆ እየወጣ ያለ ተደውሎለት አንድ ዜናን ከሰማ በኋላ እናት ወደምትገኝበት ቦታ እየተቻኮለ ጉዞውን የጀመረ ሲሆን ልክ እንደደረሰም ከዚህ ቦታ በፍጥነት መሄድ አለብሽ በማለት ሲጮህባትና እይታችንን በትውስታ ወደኋላ ወስዶን ወለለት ከእስር ቤት አባቱ እንደሆነና እናቱ እስካሁን በህይወት እንዳለች እንደሚያውቅ ምንም ያክል እስር ቤት ውስጥ በሆነ እንኳን ሰዎችን ልኬ ጎዳታለሁ በማለት አስፈራርተው ሲሆን በዚህ ምክንያት አሁን ላይ እንዴትም እናቱን አሳምኖ ወደ ሌላ አካባቢ በመኪና ሲልካትም ይታያል። ከሰዓታቶች በኋላ የዛኑ ቀን አመሻሽ አካባቢ ስፖርታዊ እንቅስቃሴን ለማድረግ የቦክስ ልምምድ ቦታ ጉዞውን ያደረገ ሲሆን በተመሳሳይ መልኩ ኢንሃም እዛው ስለነበር በድጋሚ ሲገናኙና ትምህርት ቤቱ ዛሬ ሲጣሉ ችሎታውን ተመልክቶ ስለነበር ቴዎም አንድ ሰውን መግደል እንደሚፈልግና እንዲያሰለጥነው ሲጠይቀው ኢንሃ ግን ከኔ ጋር ተጣልተህ ካሸነፍከኝ ላሰለጥንክ ፈቃደኛ ሆናለሁ በማለት መከላከያና ለብሶ እንዲጣሉ ሲያደርገውና
መጀመሪያ ላይ ቴዎ በተደጋጋሚ ቢደበደብም እሱንና እናቱን አባቱ ሲያሰቃያቸው ያለውን ክስተት ካስታወሰ በኋላ ግን ኢናሃን ልክ እንደ አባቱ በመቁጠር ደብድቦ ሲያሸንፈውና ከዚህም ክስተት በኋላ ኢናሃ ቤቱ ድረስ ሸኝቶት ጓደኛዬ በማለት ቢጠራውም ቴዎ ግን በዝምታ ተሞልቶ ትቶት ወደ ቤቱ ሲገባም ይታያል። ከቀጣዩ ቀን ጀምሮ ግን ምንም ያክል ኢናሃ በአንዳንድ ተማሪዎች አማካኝነት የቴሃ አባት ባለቤቱን ገሎ አሁን ላይ እስር ቤት እንደሚገኝ ቢሰማም ጭራሹኑ ሊከላከልለት እየሞከረ ከሱ ጋር ጓደኛ ለመሆን መሞከሩን የቀጠለ ሲሆን ሁለቱም ግልጽ በሆነ ሁኔታ ተነጋግረውና እርስ በርስ ጥቅማቸውን ለማግኘት የሀብታም ልጅ በመሆኑና ቤተሰቦቹም ጫና ስለሚፈጥሩበት ሃንኮክ ወደ ተባለው ዩኒቨርሲቲ እንዲገባ በትምህርቱ እያገዘ እንዲያስጠናው በምትኩም ቴዎ የሚፈልገውን ነገር ከሱ እንዲያገኝ ሁለቱም ለጥቅማቸው ሲባል ከዚህ በኋላ ጓደኛሞች ለመሆን ሳይቀር ሲስማሙም ይታያል። በመቀጠልም እይታችን ከዓመታቶች በኋላ 2013 ላይ ወደፊት ወስዶ የሚያሳየን ሲሆን እንደ እቅዳቸው ሁለቱም የሃንኮክ ዩኒቨርሲቲ ተማሪ ሆነው እንዲሁም ቴዎ በትርፍ ሰዓቱ ለኤሌመንተሪ ተማሪዎች ሂሳብ ትምህርትን ሲያስጠና በአንድ ድርጅት ውስጥ ሳይቀር ተቀጥሮ መስራቱንም የቀጠለ ሲሆን በአጋጣሚ አንድ ቀን ጠዋት ላይ የልደት ክብረ በዓል ቀኑ ስለነበር ኢናሃ ኬኮችን ይዞና ሰርፕራይዞችን አዘጋጅቶ ሲጠብቀውም እኛም ከክስተቱ እስካሁን ጓደኝነታቸው ሳይቋረጥ የበለጠ እየጠነከረ እንደቀጠለ ልንረዳም ችለናል። በስምምነታቸው መሰረት ግን እስካሁን ኢናሃን በሚያስፈልገው ነገር በሙሉ እየረዳውም ይገኛል። ወደ ትምህርት ቤቱ ካመራ በኋላ ግን ፕሮፌሰር የሆነው ዶንጉክ ወደ ቢሮ አስጠርቶት ባለፉት ጥቂት ቀናቶች ውስጥ ያቀረበው አሳይመንትና ፕሮፖዛል ለካንጎ ግሩፕ ካምፓኒ ከመጠን በላይ ጠቃሚ እንደሆነና በሚፈልገው ገንዘብ እንዲሸጥላቸው ሀሳብን ሲያቀርብ ቴዎ ግን ከገንዘብ በላይ ወደፊቱ መገንባት እንደሚፈልግና ይህንን ፕሮፖዛል ካምፓኒው ከተጠቀመ በኋላ በምትኩ የእሱን ስም ከስሩ እንዲያስቀምጡ እንደሚፈልግ ተናግሮ ተስማምቶ ከቦታው ለቆ የወጣ ሲሆን ፕሮፌሰሩም ከአንዳንድ የካንጎ ግሩፕ ሁለተኛ ልጅ ለሆነው ለሶንግጁ በመደወል ደስተኛው ነው ይህንን ዜና ሲያበስረውም ይታያል። እኛም ብንሆን በቅርቡ በዜናዎች ላይ የተሰራጨ እንዳለው የካንጎ ግሩፕ ሁለቱ ልጆች ሶንግጁና ኢንጁ የካምፓኒው አዲሱ አስተዳደር ለመሆን እየተፎካከሩ እንደሆነ ነው። በመቀጠልም ቴዎ ከሰዓታቶች በኋላ ላይብረሪ ውስጥ እያለ ከርቀት ቆንጅየዋና ሄዮን አፍጣ እየተመለከተችው ሲሆን በተቃራኒው እሱ ግን ቤቷ ሳይቀር ከሱ ጎን ሆኖ ጎረቤታሞች ቢሆኑም በቅጡ ሰላምታን እንኳን ሳይሰጣት ትቷት ከቦታው ለቆ ሲወጣና በድጋሚ ምላሽን ባይሰጣትም እሷ ግን ተከትላ አስቁማው ጎረቤታሞች በመሆናቸው ልክ እንደማይተዋወቁ መምሰል እንደማይጠበቅባቸው ልትነግረውም ችላለች። በዚህም ምክንያት ምግብ እየበሉ እያለ አተኩሮ እያያት ስለነበር ይህንን ክስተት ኢናሃ አስተውሎ ልክ እንደ ቀልድ አድርጎ ተመችታለች ወይ በማለት ሲጠይቀውና እሱ ግን ኮስተር በማለት ተሳስታል ሊለውም ችሏል። ለራሱ ሲል ተጨማሪ ገንዘብን እንዲያገኝ ካንጊጁ የተባለችውን ታናሽ እህቱን ሳይቀር እንዲያስጠና ጠይቀው ስለነበር በሀሳቡ ተስማምቶ የዛኑ ቀን አመሻሻ አካባቢ ወደ ቤቱ ጉዞውን ያደረገ ሲሆን እህቱ ግን ገና ስታየው ቀልድ ማያቅና ኮስታራ እንዲሁም መልኩም ቢሆን መልከ መልካም ነገር በመሆኑ በመጀመሪያ እይታ ተመችቷትና መስጧት ትኩረት ባይሰጣትም ከሚያስረዳት ትምህርት ይልቅ ግን ስለ ግል ሕይወቱ ልትጠይቀውና ልታውቀው እየሞከረች ይገኛል። እንዲሁም የካምፓኒ ማናጀር ከሆነው ከሚስተር ሙን ጋር ሳይቀር ተገናኝቶ ከዚህ ቀደም ፕሮፖዛሉን ሊሰጣቸው በመስማማቱ እንዲፈርምበት የስምምነት ወረቀት ሳይቀር አቅርቦለት ካንጊጁን ስላስጠና ሳይቀር ቦነስ ገንዘብንም ሊሰጠውም ችሏል። ጨርሶም ከወጣ በኋላ እየጠበቀው ከነበረው ከኢናሃ ጋር ተገናኝቶ ስለ ቤተሰቦቹ ጉዳይ እንደናፈቁት እየጠየቀውና እያወሩ ሲሆን ኢናሃ ግን ለአመታቶች ያክል አግኝቷቸው ስለማያውቅ ስለ እነሱ ግድ እንደማይሰጠው ሲነግረውና ከንግግራቸው እኛም ብንሆን ከእህቱ ካንጊጁ ጋር ሳይቀር ትክክለኛ እህቱ ሳትሆን የእንጀራ እህቱ እንደሆነች ልንረዳም ችለናል። ከሌሎቹ ይልቅ ግን ቀለል ያለች በመሆኗ ከትክክለኛ ቤተሰቦቹ ይልቅ ከእሷ ጋር ቢግባባ እንደሚቀለው እየነገረውም ይገኛል። ታዲያ አውርተውና ጨርሰው ቴዎ ገና ወደ ቤቱ እንደተመለሰ አብረው የምትማረውና ጎረቤቱ የሆነችውና ሄዮንን የክፍሏን በር እንድትከፍት እየጮኸች ስትጨቀጭቃት የተመለከተ ሲሆን አልከፍት ስትላት ግን መስኮቱን ሰብራ ስትከፍተውና እንድትወጣ ስታደርጋት የምታገኘውን ገንዘብ በሙሉ ልሰጭኝ ይገባል በማለት እየጮኸችባትም ስለነበር ይሄ ክስተት እንዲያዝንላት ያደረገው ሲሆን ማታ ቢሆንም ብቻዋን በዝናብ ወክ እያደረገች እያለ ተከትሎ በዣንጥላ ጠልሎ አብራት ሲጓዝና አልኮል ቢሆንም የሚጠጣ ነገርን ሳይቀር ገዝቶላት እየጠጡ በጥቂቱም ቢሆን እየተግባቡ ሲመጡም ይታያል። በቀጣዩም ቀን ላይ የነ ኢናሃ አባት ከጠበቃው ጋር ተገናኝቶ በቅርቡ የካምፓኒው ሲኦ እንዲሆኑ ከሁለቱ ልጆቹ ለማን መስጠት እንዳለበት ሁለቱም ግን ብቁ እንዳልሆኑ እየነገረውና እያማከረው ሲሆን እይታችንም አሁን ላይ ባለቤቱ ወደ ሆነችው ወደ ጆንግ ጋር ሲወስደን ለሁለተኛ ልጁ ሶንግጁና ለሴት ልጁ ካንጊጁ ትክክለኛ እናት እሷ እንደሆነችና በተቃራኒው ለነ ኢናሃ ግን የእንጀራ እናት እንደሆነች እንዲሁም ልጇ የሆነው ሶንግጁ ካምፓኒውን እንዲቆጣጠር ከመጠን በላይ ስለምትፈልግም ወደ ኢናሃ ጋር ሳይቀር አምርታ የስምምነት ወረቀትን አቅርባለት
በማለት አሁን ላይ ከሚኖረው አንዳች እንኳን ሳይጎልበት ተንደላቆ ወደፊትም ሳይቀር እንደሚኖር ነገር ግን ከካምፓኒው ምንም አይነት ሼርን እንደማይፈልግ እንዲስማማና እንዲፈርም እየጠየቀችው ሲሆን እሱ ግን አስቀድሞ እንደ ቀኝ እጁ ከሚያውና ከጓደኛው ከቴዎ ጋር ይህንን መታ እንደምጠይቀው ነግሮትና እቅዶችን አውጥቶ ስለነበር ለጊዜው እቅዳቸው ግልጽ ባይሆንም ተስማምቶ ሲፈርምላትና እሱ ጋር ከአንዳንድ ሳይቀር በመመለስ የተፈጠረውን ነገር ነግሮት እየጠጡና እያከበሩም ይገኛል። አስቀድሞ ግን የሚጠጣ አልኮል ነገርን ለመግዛት ወደ ሱቅ አምርቶ እያለ በአጋጣሚ ከናሂዮ ጋር የተገናኘ ሲሆን ከነሱ ጋር አብራ እንድትጠጣና እንድትዝናና ሐሳብን አቅርቦላት እሷም ተስማምታ ለሶስት እየጠጡ መነጋገር ሲጀምሩ ከዚህ ቀደም ይቺ ልጅ ተመችታለች ወይ በማለት ቴዎን ጠይቆት እሱም ቢሆን እንዳልወደዳት ነግሮት ስለነበር ግልጽ አድርጎ አሁን ላይ ጓደኛ እንደሌላት ጠይቆ ከተረዳ በኋላ ፍቅረኛው እንድትሆንና ዴት እንዲወጡ ለራሱ ጥያቄን ሲጠይቃትና ለእንደዚህ አይነት ነገር ጊዜ እንደሌላት ተናግራ ሳይሳካለት ቀርተው ግን ውድቅ ስታደርግበትና በዝምታ ተሞልቶ ቴዎም ንግግራቸውን ሲያዳምጥም ይታያል። ጥቂት ደቂቃዎችን ቆይተው ሁለቱም ወደ ቤት እየተመለሱ ያለ ግን ብቻቸውን እየጠጡ እንዲያወሩ ጥያቄን አቅርባለት የእሷ ቤት ጣሪያ ላይ ተቀምጠው እንዴት ከይና ጋር ጓደኛ ሊሆን እንደቻለ እየጠየቀችውና እያወሩ ሲሆን በአጋጣሚ ቤት ውስጥ ብቻውን መቆየት የደበረው ይንሃ ግን እሱ ቤት ውስጥ ለማደር ብሎ መጥቶ ስለነበር ተቀምጠው ሲጠጡ ተመልክቶ ጎረቤታሞች እንደሆኑ ሲረዳና እስኪመለስ ድረስ ጠብቆ እንዳላወቀበት በማስመሰል ለብዙ ደቂቃዎች ያክል ስጠብቅክ ነበር የት ነበርክ በማለት ሲጠይቀውና ቴዎ ሳይቀር እዚሁ ነበርኩ በማለት ሊዋሸውም ችሏል። በቀጣዩም ቀን ጠዋት ላይ ቤት ውስጥ ቤተሰቦቹ ቁርሳቸውን እየተመገቡ ያለ የእንጀራ እህቱ የሆነችው ካንጊጁ ቅዳሜ ዕለት ለእራት ኢንሃን መጋበዝ እንደምትችል ለአባታቸው ስትጠይቀውና ይሄ ንግግርም የቤቱ ትልቅ ልጅ የሆነው ኢንጁን እንዲናደድ አድርጎት ከእሷ ጋር መጨቃጨቅ ሲጀምርና ጭራሹኑ እሱ ቤተሰባችን አይደለም በማለት ማጣጣልም ሲጀምር ምንም ያክል ከጨረሱ በኋላ የአባትየው ሚስት ጆንግ ሳትቀር ልጃቸው የጠየቀችውን ነገር ትኩረት መስጠት እንደሌለበት ብትነግረውም አባትየው ግን ይሄ ቤት የእሱም እንደሆነና እዚህ የማይመጣበት ምንም አይነት ምክንያት እንደሌለው ለብዙ ዓመታቶች ከነሱ ርቆ እንደነበር ምናልባት ለራት እንኳን አሁን ላይ ግን መምጣት እንደሚችል ፍቃድን ሲሰጥና እንድትናደድ ሲያደርጋትም ይታያል። እህቱ ሳትሆን እሱ ራሱ ደውሎለት ለራት ግብዣ ቅዳሜ ዕለት እንዲመጣ የጠየቀው ሲሆን ስልኩን ጨርሶ እንደዘጋው ጆንግ ግን ከዚህ ቀደም ያስፈረመችበትን ወረቀት አምጥታ እያሳየችው በካምፓኒው ላይ ምንም አይነት ፍላጎት እንደሌለው በመናገር ይህንን ልኮልኛል በማለት ልሰጠውም ችላለች። ኢንሃ ግን በሰዓቱ አባቱ ከብዙ ጊዜ በኋላ ደውሎ ስለጋበዘው ደስተኛ የሆነ ሲሆን ለቴዎ ሳይቀር ነግሮት በሚያማክረው ሰዓት ላይም እንዴት በድንገት አባቱ ደግ ሊሆን እንደቻለ መጠራጠር እንዳለበት እንዲሁም ከሱ ዘንድ እምነትን እስኪያገኝ ድረስ ምንም አይነት ለገንዘብ ፍላጎት እንደሌለው መስሎ መቅረብ እንዳለበት እየመከረውም ይገኛል። ትምህርት ቤት ውስጥ እሱ ባቀረበው ፕሮፖዛል አማካኝነት የቤቱ ሁለተኛ ልጅ የሆነው ሶንግጁ ሳይቀር በፕሮፌሰሩ አማካኝነት ከተመለከተው በኋላ ይሄ ነገር የካምፓኒው ሲኦ ለመሆን እድሎችን እንደሚጨምርለት በማመን እየደሰተ ሲሆን በምትኩ ለፕሮፌሰሩ ሳይቀር ለሱ ሳይቀር የስራ እድገትን ሰጥቶ እንደሚቀጥረው እየነገረውም ይገኛል። በቀጣዩ ቀን ላይ ሳይቀር ኢንሃ ከእንጀራ እህቱ ጋር ቅንጡ ሬስቶራንት ውስጥ የተገናኘ ሲሆን እቤታቸው እንዲመጣ አባታቸውን ያስማማቸው እሷ እንደሆነች ከነገረችው በኋላ ከዚህ ቀደም አስጠንቷት የነበረውና የእሱ ጓደኛ ከሆነው ከቴዎ የአይን ፍቅር እንደያዛት ስትነግረውና አሁን ላይ ሳይቀር እያዋራችው በወረቀት ፊቱን ስስለውና አጋጣሚ በሚመስል መልኩ እዚህ ሆቴል ውስጥ ናሂዮን ሳቀር አስተናጋጅ በመሆን ተቀጥራ ትሰራ ስለነበር ከእሷ ጋር ሳይቀር ሲገናኝና ከእሷ አለያዘው በሚመስል መልኩ በድጋሚ የዴት ቀጠሮችን እንዲያደርጉ ጥያቄ ችን ሲያቀርብላትና ከንግግሩ ሳትቀር ግን ይቺ ሴት ከቴዎ ጋር ሳይቀር አንድ ላይ የተማረች ጓደኛው እንደሆነች በመረዳቷ ግንኙነት ይኖራቸዋል በማለት እየቀናችም ይገኛል። የማይደርስ ነገር የለምና ከቀናቶች በኋላ ቅዳሜ ደርሶ ለግብዣ ወደ ቤታቸው ያመራ ሲሆን ደቂቃዎችን እንኳን ሳይቆይ ገና ከመግባቱ ግን የሚያናድዱትን ቃላቶች እየተናገረና ነገር እየፈለገ ከቤቱ አናዶ ሊያስወጣው መሞከር ሲጀምር ይህንንም ነገር እህቱ ተመልክታ ለእሱ ትኩረት አትስጠው በማለት ደግፋለት ስቆምና በጣቱ ግንባሯን እየነካት ስለነበር ግን ተናዳ ነክሳው መጣላት ሲጀምሩና አጋጣሚውንም ተጠቅማ እናታቸው ጆንግ በመምጣት ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው በማለት ተመልሶ ከቤቱ ለቆ እንዲወጣ ልታደርገውም ችላለች። ታዲያ በንግግሯ ስሜት የሆኑና ውስጡም ቢሆን ተነክቶ ስለነበር ከአንዳንድ ከቴዎ ጋር ከተገናኘ በኋላ ገና እቅዳቸው እየጀመረ እንደሆነ እንዲህ በቀላሉ በተራ ንግግር ስሜት መሆን እንደሌለበት በመናገር እየመከረው ሲሆን አመሻሽ አካባቢ ለራት የተሰበሰቡት ቤተሰቦቹ ጋር ደግሞ በንዴት እህቱ ከተቀመጠችበት ተነስታ ከጠረጴዛው ማል ኢንሃ ባለመኖሩ አንድ ሰው እንኳን እየተናደደ እንዳልሆነ በመናገር ስጮና አባታቸው ጃንጊ ሞን ቢሆን ከሷ ጎን በመቆም ትልቁ ልጁ ኢንጁ
ላደረገው ነገር ጥፋተኛ አድርጎ እየወቀሰውም ይገኛል። እናታቸው ግን ምግብ ጨርሰው እስኪነሱ ድረስ ጠብቃ ተከትላት ወደ ክፍሏ በመግባት በማያገባሽ ነገር አትግቢ በማለት ተናዳ በጥፊ የመታቻት ሲሆን ይህም ነገር ከመጠን በላይ ካንጊጁን ሲያናድዳትና ጭራሹኑ እናትዋ የባህሪዋን ለውጥ ካስተዋለች በኋላ በኢና ሀሳብ ምንጭነት የተነሳ ጓደኛው ቴዎን እንዲያስጠናት እንዳደረገ በማወቋም ከዛሬ ጀምሮ እንዲያቋርጥና እንዲባረር ትዕዛዝን ስትሰጠና በድንገት ግን አንደኛዋ ሰራተኛ ወደ እሷ ጋር በመምጣት ካንጊጁ ክፍሏ ውስጥም ሆነ ቤቷ ውስጥ ልትገኝ እንዳልቻለች ስትነግራትም ይታያል። እይታችንም ቢሆን ወደ እሷ ጋር ሲወስደን ከቤቱ ለቃ ከወጣች በኋላ ቴዎ ጋር ደውላ መጥቶ እንዲያገኛት ያደረገች ሲሆን ከእሱ ጋር አብረው ጓደኛውና ጎረቤቱ የሆነችው ናሂዮንም ሆነች የገዛ ወንድሟ የሆነው ኢናም ቢሆን ተከትለውት የመጡ ሲሆን በተለይ ሁለቱ ጎረቤታሞች እንደሆኑና ቀን በቀን እንደሚተያዩ እንዲሁም እንደሚገናኙ ካወቀች በኋላ የካንጊጁ የቅናት ስሜት እየጨመረ ሲመጣና ኢናሃ ግን እንዴትም አሳምኖ ወደ ቤቷ ተመልሶ ሲወስዳትም ይታያል። እንዲሁም የዛኑ ቀን ላይ ለቴዎ ሳይቀር በጽሁፍ መልእክት ከአስጠኝነት ስራ እንደተባረረ የተላከለት ሲሆን ስለ ጉዳዩ ያን ያህል ግድ ሳይሰጠው ከናሂዮን ጋር መጠጥ እየጠጣ ምሽቱን ሊያሳልፍም ችሏል። በቀጣዩ ቀን ላይ ግን ካንጊጁ ከስራው እንደለቀቀ ካወቀች በኋላ በሹፌሩ አማካኝነት ወደ ትምህርት ቤት እየሄደች እያለ አውቃ እንዳመማት በማስመሰል ከመኪናው ስትወርድና ቀጥታ እሱ ወደሚገኝበት ዩኒቨርሲቲ አምርታ ስታገኘው በቅጡ ሳይሰናበታት ስራውን በማቋረጡ እንደተናደደች በመናገር መጀመሪያ ላይ ስጮህበትና እንዴትም ራሷን ካረጋጋች በኋላ ግን ከዚህ በኋላ በስራ ጉዳይ ስለማይገናኙ ግልጽ አድርጋ ተመችተኛል አብረኑን በማለት ስትጠይቀውና እሱ ግን ጥያቄዋን ውድቅ ሲያደርግባት ክስተቱንም ከርቀት ናሂዮን እየተመለከተች ሲሆን ምንም ያክል መጀመሪያ ላይ ካንጊጁ ከእሷ ጋር እንደማይሆን ሲነግራት ኮስተር ብላ የነበረ ቢሆንም ወደ መኪናው ውስጥ ከገባች በኋላ ግን ስቅስቅ ብላ ስታለቅስም ይታያል። ናሂዮንም ወደ ላይብረሪ እስኪገባ ድረስ ጠብቃ ዛሬ ካንጊጁ ላይ ያሳየው ባህሪ መጥፎ እንደሆነና ስሜታዊ በመሆኗ በጥቂቱም ሊያዝንላት ይገባ እንደነበር እየነገረችው ሲሆን ቴዎ ግን እንደለመደው ኮስተር ብሎ ይሄ የእሷ ጉዳይ እንዳልሆነ ሲነግራትና ተደብቆ ንግግራቸውን እያዳመጠ የነበረው ኢናም ቢሆን የናሂዮን እቅድ ምንድን ነው በማለት ግራ እየተጋባም ይገኛል። ታዲያ እይታችንም ቢሆን ወደ እናቷ ጋር ሲወስደን ህገወጥ በሆነ የቁማር ጨዋታ ቦታ ላይ እንደምትሰራና አሁን ላይ እንኳን በካርቶን ገንዘብን ህገወጥ በሆነ መንገድ ሲያስገቡ ተመልክታ ከቦታው ለቀው እስኪሄዱ ድረስ በመጠበቅ እየሰረቀችም ይገኛል። በዚህም ምክንያት የገንዘቦቹ ባለቤት በቀጣዩ ቀን ላይ ወደ ዩኒቨርሲቲ መጥተው ልጇን ሊያናግሯት እየሞከሩ ሲሆን እናትሽ ገንዘብ ሰርቃለች ስለዚህ ክፈይ በማለት ሲጠይቋትና በተቃራኒው እሷ ግን የሰረቀችውን ሴት ሄደው እንዲጠይቁ አሊያም ደግሞ ለፖሊስ ሪፖርት እንዲያደርጉ በመናገር ትታቸው ልትሄድ ስትሞክርና ሰውየው ግን በድንገት በጥፊ ሲመታት እሷም ራሷን ለመከላከል ደግማ ስትመታውና ጉልበት ሊጠቀምባት በሚሞክርበት ሰዓት ግን ቴዎ ከጥበቆቹ ጋር በመምጣት ከቦታው ለቆ እንዲወጣ በማድረግ ሲረዳትም ይታያል። ብቻዋን ማናገርም ጀምሮ በድጋሚ ዱርዬዎቹ ሊመጡ ስለሚችሉ ልትጠነቀቅ እንደሚገባ እየነገራት ሲሆን በተቃራኒው እሷ ግን እስከዛሬ ይህንን ነገር እንደለመደችውና መሸሽ ደግሞ ሁሌም ቢሆን መፍትሄ ሊሆን እንደማይችል ስትነግረውና ተቷት ከቦታው ለቆ እየወጣ እያለ ግን በተማሪዎች አማካኝነት ስለተፈጠረው ነገር ያወቀው ኢናሃ ደጋግሞ ቢደውላትም ስላላነሳችለት ሲመጣና ተጨንቆላት በድንገት አቅፎ ሲስማት ክስተቱንም ከርቀት ቴዎ ሲመለከትና የንዴት ስሜት ሲሰማው ከሰዓታቶች በኋላ አመሻሽ አካባቢ ወደ ቤቱ ሲያመራም ለደህንነቷ ሲባል ኢናሃ ቤቱ ልቆይ እንደሆነ ተናግራ እቃዋን ሰብስባ እየወጣች ያገኛት ሲሆን እወድሻለሁ ከኔ ጋር አብረሽ ቆይ የሚሉ ቃላቶች ከአንደበቱ ባይወጡም እጆቿን ይዞ ግን ሊያስቆማት ሲሞክርና እሷን ብትሆን በባህሪው ግራ እየተጋባች በመካከላችን የተፈጠረ ነገር አለ በማለት ስትጠይቀውና እሱ ግን ምላሽን ሳይሰጣት ትቷት ወደ ቤቱ ተመልሶ ሲያመራና ተስፋ ስለነበራት ተከትለው አምርታ በሩን ብታንኳኳም ከእሷ ይልቅ እሱ ግን እየደወለለት ያለውን የኢናን ስልክ ሲያነሳውና እሷም ቦታው ለቃ ስትሄድ እያየን እይታችን ወደፊት ከ5 ዓመታቶች በኋላ ይወስደናል። ከዚህ ቀደም ቴዎ ባቀረበው ፕሮፖዛል ላይ ተመስርቶ የተቋቋመው ስራ 5ኛ ዓመት አሁን ላይ እየተከበረ ሲሆን የካንጎ ግሩፕ ቤተሰብ አባላቶች መግባት ሲጀምሩና ቤተሰባቸው የሆነው ኢናሃ ግን ከተራ ሰራተኞች መካከል ቆሞ እሱም ቢሆን አቀባበልን እያደረግላቸው ይገኛል። ዩኒቨርሲቲ ውስጥ ፕሮፌሰር የነበረው ዶንጉግ ሳይቀር እዚህ ካምፓኒ ውስጥ አሁን ላይ ስልጣን ተሰጥቶት እየሰራ ሲሆን ራሱ ቴዎ ሳይቀር ከድሮ ከመጠን በላይ ተቀይሮና አምሮበት ሱፉን ሳይቀር ለብሶና ተገኝቶ በዶንጉግ አማካኝነት ለአባታቸው ጃንጊሞ የዚህ ስራ ፈጣሪና ሀሳብ አመንጪ እሱ እንደሆነ እንዲተዋወቅ ሲያደርገው እስኪጨርስ ድረስ ጠብቆ ግን ከሱ ውጪ ሁሉንም ከክፍሉ ካስወጣቸው በኋላ እሱን ብቻውን ማናገር ሲጀምርና ከደቂቃዎች በፊት ራስን ያስተዋወቅበት መንገድ አንተን አይገልጽህም እንዲሁም ለዚህ ስራ ሳይቀር ብቁ
ብቁ አይደለህም፣ በዚህም ምክንያት ከስራ ተባረሃል ሲለውና ቴዎም ቢሆን ግራ በመጋባት ምናልባት ወደፊት አስፈልጋለሁ በሚለው ሰዓት ላይ እስከዛሬ ስለሱ እያጣራ ቆይቶ ስለነበር ወላጅ አባትህን እንደ ገዳይ እንዲቆጠር አድርገህ እስር ቤት እንዲገባ አድርገሃል በማለት ምናልባት ከዚህ በኋላ ከኔ ጋር አብረ ለመስራት ካቀድክ ሚስጥረኛና የማትገመት አይነት ሰው መሆን አለብክ ብሎ ከክፍሉ ሲያስወጣውና በጥቂት ደቂቃዎች ውስጥ ለተቀጣሪ ሰራተኞች በሙሉ ወደ መድረኩ ላይ ወጥቶ ንግግሮችን ማድረግ ሲጀምር ከርቀት ቆሞም ቴዎ ሲያዳምጠው ከዚህ ቀደም በፕሮፖዛሉ ላይ በጻፈው መሰረት አንድ በአንድ ንግግሩን ሸምድዶ እንዳለው ሳይቀር ሲረዳና ከጨረሰ በኋላ ከይና ጋር ስለ ቀጣዩ እቅዳቸው እያወሩ ያለ ቀድም ለማስተንገጥ ያንን ንግግር ቢናገረውም ተመልሶ ግን ወደ ቢሮ እንዲጠራ ካደረገ በኋላ ከዛሬ ጀምሮ እዚህ ካምፓኒ ውስጥ የሱ ቀኝ እጅ በመሆን እንዲሰራ ስልጣንና ቦታን ሳይቀር ሲሰጠውም ይታያል። እንዲሁም ቅድም ስለ ሚስጥሮቹና ስለ አባቱ በመናገር ሊያስተነግጠው የሞከረውም ከዚህ በኋላ ከሱ ስራ አድርጎ ሊያሰራው ስላቀደ አስቀድሞ በዚህ በመጠቀም እንዳይከዳውና ታማኝ ሆኖ እንዲያገለግለው ለማድረግ ስላቀደም ነበር። ታዲያ እይታችንን በድጋሚ ከ5 ዓመታቶች በኋላ ወደፊት ወስዱን ላለፉት 5 ዓመታቶች ያክል እንደ ቀኝ እጁ በመሆን ለሱ ታማኝ ሆኖ እያገለገለ የሚያሳየን ሲሆን ይሄ ክስተትም የበለጠ ታማኝነትን እንዲያገኝ ረድቶት ስለነበር ስልጣንን ለማግኘት የሚፈልጉት የቤተሰብ አባላቶቹ ከመጠን በላይ እሱን ጠምደው ሲይዙትና የመጀመሪያ ልጁ የሆነው ኢንጁን ሳይቀር በትዳር ተጣምሮ አሁን ላይ አባታቸው ስልጣኑን ለቴዎ ለማስረከብ እቅድ እንዳለው ካወቀ እንኳን እሱን ከማስወገድ ወደኋላ እንደማይል እየተናገረም ይገኛል። በተቃራኒው አባታቸውና ቴዎ ደግሞ ከዛሬ 1 ዓመት በፊት ጀምሮ የያዙትን ሮያል ሮድ የሚል ስያሜ የሰጡትን አነስ ያለና በቴክኖሎጂ የበለጸገ የከተማ ግንባታ ፕሮጀክቱን በሚስጥራዊ መንገድ ለማሳካት እየሞከሩ ሲሆን ሌላኛው ልጅ የሆነው ሶንግጁ ሳይቀር ከሀገራቸው አንደኛው ፖለቲከኛ ሳንግዶንግ ጋር የሽጉጥ ኢላማ ውድድሮችን እያደረጉና ስለ ስራ ጉዳይ እያወሩ ሲሆን ቦታው ላይ ያለውን የደህንነት ካሜራ ሀክ በማድረግ ግን ቴዎ ሰዎቹን ተጠቅሞ እንዲልኩለት ሲያደርግና ለይንሃና ለናይሆን ካሳያቸውን በኋላ በቀጣዮቹ 5 ቀናቶች ውስጥ የፖለቲካ ፓርቲ አባላቶቹ ስብሰባን አድርገው አመራራቸውን እንደሚመርጡና በቪዲዮ ላይ ከይንሃ ጋር እያወራ ያለውንም ፖለቲከኛ እንዲመረጥ ሊያደርግ እያቀደ እንደሆነ እንዲሁም እሱን ተጠቅሞ አባታቸው ሊገነባ ያሰበውን ፕሮጀክት ሳይቀር ሊያስቀርበት እየሰራ እንደሆነ እየነገራቸውም ይገኛል። ታዲያ ኦንላይንሃ እዚሁ ካምፓኒ ውስጥ ተቀጥሮ መስራቱን የቀጠለ ሲሆን በተመሳሳይ መልኩ ናይሆንም ብትሆን አንድ ካምፓኒ ውስጥ ጋዜጠኛ ሆናና ተቀጥራ እየሰራችም ይገኛል። ከ5 ቀናቶች በኋላ ግን የምርጫው ፕሮግራም መከናወን ጀምሮ ፖለቲከኛ የሆነው ሳንግዶንግ ሊመረጥ የቻለ ሲሆን ከመጠን በላይ ተናዶና ሊታመም ደርሶ ለቴዎ ከሁሉም ነገር ጀርባ ያለውን ሰው እንዲያጣራለት ትዕዛዝን እየሰጠውም ይገኛል። የዛኑ ቀን አመሻሻ አካባቢ ቴዎ ከናይሆን ጋር ተገናኝቶ እስከ ዛሬ በጋራ እያደረጉት የነበረውን ነገር አለቃቸው ካወቀ መጨረሻቸው ቅርብ እንደሚሆንና እሷን ብትሆን ራሷን ከዚህ ነገር ልታገል እንዳቀደች እየነገረችው ሲሆን በተቃራኒው እሱ ግን ከይንሃ ጋር ልትጋቢ አቅደሻል ወይ በማለት ሲጠይቃትና በቀዘቀዘ ስሜት ውስጥ ሆና ግን እስካሁን ዝግጁ እንዳልሆነች እየነገረችውም ይገኛል። በቀጣዩ ቀን ላይ ሂዩቻን ከተባለ ሰው ጋር እናቷ የጋብቻ ፕሮግራምን ልታዘጋጅላት እያቀደች እንደሆነ መረጃ ከደረሳት በኋላ እሳት ጎርሳና ለብሳ በንዴት ወደ እሷ ጋር ስታመራና ፈቃደኛ እንዳልሆነችና እንደማትፈልግ በመናገር ከእሷ ጋር መጨቃጨቅ ስትጀምርና በተቃራኒው እናቷ ግን እስከዛሬ ቤተሰቡ አባላቶች በሙሉ በዚህ መልኩ እንዳገቡ ስትነግራት ካንጊጁን በዚህ ምክንያት በዚህ መልኩ እያስቸገረቻት የምትቀጥል ከሆነ እንዲሁም የትዳር እቅዷን ሁኔታም ካላቆመችበት ራሴን ማጥፋቴ አይቀርም በማለት ትታት ከቦታው ልቃ ስትወጣም ይታያል። ከዚህም ክስተት በኋላ ሁሉም እቅዶቻቸውን ለማሳካት እየሞከሩ ጥቂት ቀናቶች መቆጠር ጀመሩ። ራሷን ከቡድኑ ለማግለል እያቀደች የነበረችው ናይሆን ሳትቀር ጋዜጠኛ በመሆኗ ባለስልጣናቶች ስብሰባ በሚያደርጉበት ክፍል ውስጥ የድምፅ መግጃ መሳሪያን ስታስቀምጥና ስልጣንን በቅርቡ ያገኘውን ሶንግዶንግን ተጠቅሞ ሶንግጁ ሌሎች ባለስልጣናትንም ለሱ እንዲሰሩ ለማድረግ እየሰራ እንደሆነ ስትረዳና ራሱ ቴዎ ሳይቀር እስከዛሬ እየረዳ የነበረውን ሃከሩን በመጠቀም እስከዛሬ እሱ ባያውቅም ያለቀው ሚስት የሆነችው ዶንግ ሳትቀር አፍሪካን መታደግ የሚል ስያሜ የሰጠችውን የእርዳታ ድርጅት ተቋም ተጠቅማ ህገወጥ የሆኑ ብዙ ገንዘቦችን ለማዘወር ትጠቀምበት እንደነበር ሲያውቅና ብቻዋን ሳትሆን አብሯትም ሃያክጂን የተባለ ግለሰብ እየረዳት እንደነበር እንዲሁም በድጋሚ ሃከሩን በመጠቀም የገዛ ልጇ ሶንግጁን ስልክ ሳይቀር ሃክ እንዲደረግ አድርጎ ላለፉት 10 ዓመታቶች አባቱ የሰራቸውን ወንጀሎች የሚያሳዩ ዶክመንትን ሳይቀር በሃያክጂን አማካኝነት እንዲላክለት አድርጎ ስለነበር ያንን መረጃ ኮፒ አድርጎ መያዝ ሲችልና በቀጣዩ ቀን
ቀን ላይ ካምፓኒ ውስጥ ያለው ደሱ ጋር በማምራት የገዛ ልጁ ሊጥለው እንደነበር በማስረጃ አድርጎ ሲያሳየውና ሚስቱ ሳይቀር ስለምታዘዋውረው ህገወጥ ገንዘብ እንዲረዳ ሲያደርግ በዚህም ምክንያት ከማንምና ከቤተሰቦቹ በላይ ሙሉ በሙሉ እሱን እያመነው ሲመጣና ከሰዓታቶች በኋላ አመራሮችን ተጠቅሞ ስብሰባን እንዲካሄድ አድርጎ እዚህ ተቋም ውስጥ የተፈጠሩ ስህተቶችን በሙሉ እንዲቀርፉ ካደረገ በኋላ እስከዛሬ ሊጥለው እየሞከረ የነበረውን ሶንግጁን ከስልጣኑ ዝቅ አድርጎ የተቋሙ ደህንነት ቢሮ ውስጥ እንዲሰራ ስልጣንን ሲሰጠውና ቀድሞ እየተቆጣጠረ የነበረውን ቦታ ሳይቀር እስከሚፈልገው ድረስ ከተጠቀመበት በኋላ ፕሮፌሰር የሆነውን ዶንጉክን ሳይቀር ከስራው አባሮ ስለነበር ተመልሶ እንዲቆጣጠር ሲያደርግና በተሰበሰቡት ሰዎች ፊት ለፊት እስከዛሬ ከጎኑ ሆኖ እየረዳው ስለነበር ቴዎን ሳይቀር ሲያመሰግነውና ከመጠን በላይ ሶንግጁን እንዲናደድ ሲያደርገውም ይታያል። በተመሳሳይ ሰዓት ላይ ኢንሃ ደግሞ ፍቅረኛ የሆነችው ናሂዮንን ፊልሞችን አንድ ላይ እንዲያዩና እንዲጋብዛት ጠይቋት ተስማምታ እያዩና እየተዝናኑ ያለ ሰርፕራይዞችን ሳያዘጋጅ በአፉ ብቻ እንድታገባው እንደተኛ ሲጠይቃትና ባልጠበቅነው ሁኔታ እሷን ብትሆን ልታገባው ልትስማማም ችላለች። በሚያሳዝን ሁኔታ ከሰዓታቶች በኋላ የዛኑ ቀን ላይ አባታቸው ጃንጊሞ ቢሮ ውስጥ እያለ ባለቤቱ ወደሱ ጋር ትመጣና ስብሰባ ቦታ ላይ ልጃቸውን እንደዛ በማድረጉ ተናዳ እየጮኸችበት ሲሆን እሱም ቢሆን እስከዛሬ ከሱ ደብቃ እየሰራች የነበረውን የገንዘብ ማሸሽ ስራ እያስታወሰ መጨቃጨቃቸውን ሲቀጥሉና በድንገት ግን ከቦርሳ ውስጥ አንድ ፍላሽን አውጥታ እሱ እስከዛሬ የሰራችውን ወንጀሎች የሚያሳይ ማስረጃ እዚህ ፍላሽ ውስጥ እንዳለ ስትነግረውና የስልጣን ክፍፍሉን ሳይቀር በአግባቡ ካላደረገ ይህንን ተጠቅማ ልታሳስረው እንደምችል ስትነግረው ከመንግስት አካላት ጭራሹኑ ለማጣራት በማለት መርማሪ ፖሊሶች ወደ ካምፓኒው መጥተው ስለነበር ይህ ክስተት የልብ ድካሙን እንዲነሳበት ሲያደርግና መድኃኒቱን ለማግኘት እየፈለገ ቢሆንም በተቃራኒው እሷ ግን ከመርዳት ይልቅ ወድቆ ራሱን እስኪስት ድረስ ጠብቃ ትታው ከክፍሉ ስትወጣም ይታያል። እድለኛው ነው ህይወቱ ከማለፉ በፊት ግን በቴዎ እርዳታ ወደ ህክምና ቦታ ሊወሰድ የቻለ ሲሆን ተጎድቶ ስለነበር ግን ዶክተሮቹ በጽኑ ህሙማን ክፍል ውስጥ ሊያስገቡትም ችለዋል። በዚህም ምክንያት መርማሪ ፖሊሶቹ ሳይቀር ምርመራውን እንዲያራዝሙት መረጃ ደርሷቸው ትተው ከካምፓኒው ለቀው የወጡ ሲሆን ሆስፒታል ውስጥ ግን ቤተሰቦቹ እንደተጨነቁለት በማስመሰል መጥተው መጎብኘት ሲጀምሩና እስከዛሬ የልብ ድካም እንዳለበት ስለማያውቁም በሚስጥር በመያዟ ለሁሉም ነገር ጥፋተኛ አድርገው እናታቸውን እየወቀሱም ይገኛል። ስልጣኑን ለመቆጣጠር ከቀጣዩ ቀን ጀምሮ ግን ከአንዳንድ የመጀመሪያ ልጁ ኢንጁ እንቅስቃሴዎችን የጀመረ ሲሆን ቴዎን ሳይቀር ግስጥ ብሎ እንዲገናኙ ካደረገ በኋላ ከዛሬ ጀምሮ ለእሱ እንዲሰራ ሀሳብን ሲያቀርብለትና የሚፈልገው ነገርና እርዳታውን ከፈለገም በምትኩ እንዲጠይቀው ሲነግረው ቴዎ ግን በተቃራኒው አንተ ያለክን ነገር በሙሉ ልወስድብህ እፈልጋለሁ በማለት አናዶት ትቶት ከክፍሉ ለቆ ሲወጣና በሚያስቅ ሁኔታ ኢንጁን በንዴት ጸሐፊውን ዱላ ይዞ እንዲመጣ ካደረገ በኋላ አስተኝቶ ቂጡን እየገረፈ ንዴቱን ሲወጣና ከዛሬ ጀምሮ ቴዎን ሳይቀር እንዲከታተለው ትዕዛዝን ሲሰጠውም ይታያል። እናቱ ደግሞ በሌላ በኩል እስካሁን ካንጊጁን በትዳር ለማጣመር እንቅስቃሴዎችን ማድረጓን የቀጠለች ሲሆን በዋነኝነት እንዲያገባት የመረጠችው ዩቻን እሱም ቢሆን የሀብታምና የታዋቂ ቤተሰብ በመሆኑ ለወደፊት ይጠቅመኛል በማለት አቅዳም ነበር። ቀጠሮችን አስይዛላቸው እንዲገናኙ በምታደርግበት ሰዓት ግን እሷ ግን ልታገባው እንደማትችል ነበር የነገረችው። ከዚህም ክስተት በኋላ አባቱ ስላጋጠመው አደጋ አውቆ የነበረው ኢንሃ ምንም ያክል ቢራራቁም ሆነ አብሮ ባይኖሩም በመታመሙና ሊሞት በመድረሱ ግን ከሌሎች የቤተሰብ አባላቶቹ በላይ ያዘነለት እሱ ሲሆን ጭራሹኑ ባህር ዳርቻ አካባቢ ቆሞ ትክክለኛ እናቱን ሲያጣ የነበረውን ክስተት እያስታወሰ አሁን ላይም አባቱን እንዳያጣ እያሰበ ያለ ቴዎ በድንገት ወደ እሱ ጋር ይመጣና አባቱ በሙሉ ጤንነት ውስጥ እንደሚገኝና ጭራሹኑ እንዳልታመመ የነገረው ሲሆን እይታችንም ቢሆን በትውስታ ወደኋላ ወስዶን ቤተሰቦቹ ሊጥሉ እያቀዱለት እንደሆነ ካወቀ በኋላ ከመንግስት አካላት ወደ ካምፓኒው ሰዎች ተልከው ማጣራቶችንም ጀምረው ስለነበር ሁሉም ነገር እስኪስተካከል ድረስ ከቴዎ ጋር እቅድን አውጥቶ ሚስቱን ሳይቀር እንደታመመ አስመስሎ ዋሽቷት እንደነበርና ሁሉንም ነገር አስተካክሎ ቴዎ ከዚህ ሁሉ ችግር እንዲያወጣው በምትኩም ከሁለቱ ልጆቹ በላይ ትኩረት የማይሰጠውንና ሌላኛው ልጁ ኢንሃን በፍቃዱ ከካምፓኒው ድርሻ ተጠቃሚ እንዲሆን እንዲያደርገው የተስማሙ ሲሆን አሁን ላይ ስለዚህ ነገር ለኢንሃ ሲነግረው ግን ለእሱ ብሎ ምንም ያክል ቢዋሸውም እንደሚያጣው ግን አስበው ስለነበር ተናዶበት በቦክስ ሲመታውም ይታያል። ከሰዓታቶች በኋላ ሳይቀር ከዚህ ቀደም በፍቅሩ አብዳለት የነበረችው ካንጊጁ ሳትቀር ወደሱ ጋር መታ በድጋሚ እንዲያገባት ጥያቄን ያቀረበችለት ሲሆን እቅዷ በዋነኝነት እናቷ ካዘጋጀችላት ሰው ጋር አብራ ላለመሆን ቢሆንም ቴዎ ግን የሚወዳትና ናሂዮን ከኢንሃ ጋር ለመጋባት እንደተስማማች በማወቁ እቅዱ ለጊዜው ግልጽ ባይሆንም ነገር ግን ሳይደረደር እሷን ለማግባት ሲስማማና ካንጎ ግሩፕ ተቋም ውስጥ ደግሞ እናታቸው ጆንግ ሕክምና ቦታ ላይ ባለቤቷ ስለሚገኝ እሱን ወክላ ቦታውን ስትቆጣጠርና
ሶንግጁን ሳይቀር ወደ ነበረበት ቦታ እንዲመለስ ልታደርግም ችላለች። እይታችን ከጥቂት ሳምንታቶች በኋላ ወደፊት ሲወስደን ግን ቴዎ ሃከሮችን ተጠቅሞ የካምፓኒው አክሲዮን ሽያጭን ዋጋውን እንዲናወስ ሲያደርግና አሁን ላይ ካምፓኒውን እየተቆጣጠረ ያለው ሶንግጁም ተጽዕኖ ሲፈጠርበት ከዚህ ቀደም ከአባትየው ጋር በተስማሙት መሰረትም ከኢናሃ ጋር እንዲገናኙ ካደረገ በኋላ የሚገባውን ያክል የአክሲዮን ድርሻ ሲሰጠውና እስከዛሬ በሚስጥር ይዘውትና እሱ እንኳን አብሯቸው ይኖር ስላልነበር የሀገሪቱ ህዝብም ሆነ ጋዜጠኞች ዘመዶች እንጂ አባትና ልጅ እንደሆኑ ስለማያውቁም ባልጠበቀ ሁኔታ በቀጣዩ ቀን ላይ ወደ ሚስቱ ጋር አምርቶ እስካሁን እያስመሰለ እንደነበር በመናገር እንድደነግጥ ካደረገ በኋላ ከኢናሃ ጋር ወደ ካምፓኒው አምርቶ ዳግም መቆጣጠር ሲችልና ጋዜጠኞችን በዚሁ አጋጣሚ አባትና ልጅ እንደሆኑ ሲያውቁ በድጋሚ የመንግስት አካላቶችን መርማሪ ፖሊሱን ልከው ዳግም ምርመራቸውን እንዲጀምር ቢያደርጉም እሱ እስከዛሬ የሰራቸውን ወንጀሎች የሚያሳየው ፍላሽ ላይ ግን ራሱ መርማሪ ፖሊሱ ገንዘብን ሲቀበል የሚያሳይ ፎቶ ተጭኖ ስለነበር ይህንን ተጠቅመው በሙድ በማስፈራራት ጉዳዩን እንዲራዘም እንዲያደርግ ሲያደርጉትና ጭራሹኑ ለቀጣዮቹ ጥቂት ቀናቶች ከከተማ ሳይቀር ለቆ እንዲወጣ ትዕዛዝን ሲሰጡትም ይታያል። ትልቁ ልጁም ሆነ ሶንግጁ ደግሞ ኢናሃ ስልጣንን በመያዙ ከመጠን በላይ የተናደዱ ሲሆን ኢንጁ በተለይ ረዳቱ ላይ ያለውን ለመወጣት እየሞከረም ይገኛል። ከዚህ ቀደም መድቧቸው ከነበረው ቦታ ግን እስካሁን ሳይነሱ መስራታቸውን የቀጠሉ ሲሆን እናታቸው ግን አድራሿን አጥፍታና ከቤቱ ለቃ ለጥቂት ቀናቶች ልጠፋም ችላለች። የዛኑ ቀን አመሻሻ አካባቢ ግን ኢናሃ ለሚወዳት ናሂዮ ቀለበትን ሰጥቶ እንድታገባው በግልጽ የተስማሙ ሲሆን ደስተኛ ሆኖ ወደ አባቱ ጋር በመሄድ መጠጥ እየጠጡ ሊያገባ እንደሆነ በመናገር ከአባቱ ሳይቀር ፍቃድን ሲያገኝና በተመሳሳይ መልኩ ቴዎን ቢሆን ጣቷ ላይ ባደረገችው ቀለበት አማካኝነት የምርም ለማግባት እንደወሰነች አውቆ እየተናደደ ሲሆን ክስተቱን ግን ከርቀት ለጊዜው ፊቱን ልናየው ያልቻልነው አንድ ግለሰብ ፎቶ እያነሳም ነበር። በደቂቃዎች ውስጥም ቢሆን ከዚህ ቀደም እጆቿን ይዞ ሊያስቆማት የነበረውን ክስተት እያስታወሰ ንዴቱንና ያለውን ለመወጣት ባስኬትቦልን ብቻውን በማታ ሲጫወትና ያ ሰውዬ ግን በድጋሚ እየተከታተለው ስለነበር በድንገት ከኋላው በመምጣት አጥቅቶ ሲጥለውና እያቃሰተም ቢሆን ወደ ናሂዮን ጋር ቢደውልም ድምፁን እንኳን በቅጡ ሳሰማው በፊት ግን ራሱን እንዲስት አድርጎ ሲያጠቃውም ይታያል። ከቆይታዎችም በኋላ ሲነቃ ራሱን ሆስፒታል ውስጥ ያገኘ ሲሆን የሚወዳት ሴትም ሆነች ኢናሃ ከጎን ሆኖ ሲንከባከቡትና ጭራሹኑ ኢናሃ ጉዳዩ መነጋገሪያ እንዳይሆን ሰዎቹን ተጠቅሞ በሚስጥር ያጠቃውን ሰው ለማጣራት መሞከር ሲጀምርና ናሂዮንም ከመጠን በላይ ተጨንቃለት ስለነበርም በቀጣዩ ቀን ጠዋት ላይ ሳይቀር ከክፍሏ አልወጣም ብላ ያለ የምትወደው ካንጊጁ መታ እዚህም ትሰራለች በማለት ከእሷ ጋር መጨቃጨቅ ሲጀምሩና ኢናሃ ግን በእህቱ ድርጊት ተናዶ ከአባታቸው እንዲያገባት ፍቃድን እንዳገኘና ከዛሬ በኋላ ዘመድ መሆናቸው ስለማይቀርም ልታከብራት እንደሚገባ ሊነግራትም ችሏል። በደቂቃዎች ውስጥ ራሱ ቴዎ ሳይቀር በቅጡ ከነቃ በኋላ አባቱ እንዲጋቡ ፍቃድን እንደሰጠው ለሱም ቢሆን ስለነገረው ያጠቃውን ሰው በሚስጥር ለማጣራት እየሞከሩ እንደሆነ ቢረዳም ከሆስፒታሉ ከአንዳንድ ለቆ በመውጣት ወደ ሃከሩ ጋር ሲያመራና እሱን ተጠቅሞ ያጠቃውን ሰው ለማጣራት መሞከሩን ሲቀጥል ናሂዮን ጋር ደግሞ በተመሳሳይ ሰዓት ላይ እስከዛሬ ጠፍታ የነበረችው እናቷ መታ ቤት ለመግዣ ገንዘብ ስጪኝ በማለት ማስፈራራቷን ሲቀጥልና በተቃራኒው እሷ ግን ብትገይኝ ይቀለኛል በማለት ስትገግምባትም ይታያል። ለቀጣዮቹ ጥቂት ቀናቶች ኢናሃ ወደ ቤተሰቦቹ ጋር ሳይቀር በመውሰድ ሲያስተዋውቃትና ቴዎ ደግሞ በቂ ረፍትን በማግኘት ከጉዳቱ ማገገም ሲችል በሃከሩ እርዳታም የደህንነት ካሜራዎችን ሃክ አድርጎለት ያጠቃው ሰው የአለቃው ትልቁ ልጅ የሆነው የኢንጁ ረዳት እንደሆነ ሲረዳና ለበቀል ባይሆንም የዛኑ ቀን ላይ ግን እሱ ጋር አምርቶ ማስጠንቀቂያን ሳይቀር ሲሰጠውም ይታያል። እየተመለሰ እያለ ግን በአጋጣሚ ከናሂዮን ጋር የተገናኘ ሲሆን ከዓመታቶች በፊት ወደ ኢናሃ ጋር ስታመራ አብረው ሊሆኑና ሁለቱ አንድ አይነት መንገድ ሊኖራቸው እንደማይችል ነግሯት ቢሆንም ያኔ መስማት ትፈልገው የነበረውን ቃል ግን አሁን ላይ መናዘዝ ሲጀምርና ምንም ያክል እንደረፈደ ብትነግረውም እሱ ግን በድንገት ግጥም አድርጎ ሲሰማትና የኢንጁ ረዳትን በድጋሚ ፎቶ አንስቶ ለአለቃው ሲልክለትም ይታያል። እይታችንን በመቀጠል የሰርጋቸው ፕሮግራም ቀን ተቃርቦ የሚያሳየን ሲሆን ቴዎ ምንም ያክል ቢወዳትም ጭራሹኑ ሚዜያቸው ለመሆን እየተዘጋጀ ያለ ኢንጁ ግን ወጥመዶች ውስጥ በመክተት እስከዛሬ ያስነሳውን ፎቶ ተጠቅሞ እያስፈራራ ከሱ በላይ የሚወዳትን ሴት ሕይወት እንደሚያበላሽ በመናገር እግሩ ላይ ወድቆ ይቅርታ እንዲጠይቀው እያደረገውም ይገኛል። ይሄ ብቻ ሳይሆን ካለ ፍላጎቱ አደንዛዥ እጾችን ሳይቀር እንዲጠቀም እያደረገውም ይገኛል።
በመቀጠልም እይታችን ከሰዓታቶች በኋላ ወደፊት ወስዶን ጠዋት ላይ ቴዎ ከእንቅልፉ በሚነቃበት ሰዓት ላይ እጁ ላይ ስለት ኖሮና ልብሱም ቢሆን በደም ተጨማልቆ ከጎኑ ደግሞ ኢንጁን ተገሎ ወድቆ ያገኘው ሲሆን ዋነኛውና የመጀመሪያው ተጠርጣሪም ሆኖ ወደ እስር ቤት ተወስዶ ምርመራ ሲጀመርበት ከታዋቂው ካምፓኒ ሳይቀር ገንዘብን በማጭበርበር ወስደዋል በማለት ክሶች ሳይቀር ሊቀርቡበትም ችለዋል። እንዲሁም መርማሪ ፖሊሶችን ቢሆን ጥያቄዎችን በሚጠይቁት ሰዓት ላይ አስቀድሞ እጾችን ካለፍላጎቱ ተጠቅሞ ስለነበር ከዚህ የሚለው አንድም ነገር ሊያገኝ አልቻለም ነበር። ናሂውንም ብትሆን እጮኛዋ ኢናን ተጠቅማ እንዲፈታ የቻለችውን ለማድረግ እየሞከረች ሲሆን እስከዛሬ ሲረዳው የነበረው ሃከሩ ግን እንደታሰረ መረጃ ሲደርሰው ከዚህ ቀደም ብዙ ወንጀሎችን ተደብቆ ሲሰራ ስለነበር ከለላን ከዚህ በኋላ የሚያደርግለት ሰው ባለመኖሩ እሱንም ቢሆን መጥተው እንዲያይዙት ፈርቶ ሐሰተኛ ፓስፖርቶችን አዘጋጅቶ ከሀገር ወጥቶ ለማምለጥ እየሞከረም ይገኛል። ከጥቂት ቀናቶች በኋላ ግን የፍርድ ቤት ቀጠሮ ቀን ደርሶበት የተገኘው ማስረጃ በሙሉ እሱ ጋር ስለሚጠቁምና የሟቹ ኢንጁ ቀኝ እጅ የነበረው ግለሰብ ሳይቀር ከዚህ ቀደም እንደሚገለው ሲዝትበት ሰምቶ እንደነበር የሞተበት ቀን ላይ ሳይቀር አደንዛዥ እጾችን ተጠቅሞ ወደ እሱ ቢሮ ሲያመራ ተመልክቶት እንደነበር የመሰከረበት ሲሆን ፍርድ ቤቱ በዚህ ምክንያት ግራና ቀኝን ከተመለከተ በኋላ የዕድሜ ልክን እስራት ሲፈርድበትም ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች እየተቆጠሩ መምጣት ጀመሩ። መጀመሪያ አካባቢ በእጹ አማካኝነት እኔ ነኝ የገደልኩት በማለት ቴዎ እያመነ መምጣት ጀምሮ የነበረ ቢሆንም ጥቂት ቀናቶችን እዛው እስር ቤት ውስጥ እያሳለፈ እያለ ግን ቀስ በቀስ ትውስታዎቹ እየተመለሱለት መምጣት ሲጀምሩና እርግጠኛ ባይሆንም ቤት ውስጥ ግን ሁለቱ ብቻቸውን እንዳልነበሩ ማስታወስ ሲችል በተመሳሳይ መልኩ ከሃይስኩል ጀምሮ ጓደኛው የነበረው ኢናሃ ሳይቀር እስከዛሬ በቅጡ ሊጠይቀው መጥቶ እንደማያውቅና ለመጀመሪያ ጊዜ የታሰረበት ቀን ላይ መጥቶ ግን እንደ ጓደኛው ሳይሆን እንደ ነፍሰ ገዳይ አድርጎ እየተመለከተ ለወንድሙ ሞት ሳይቀር ጥፋተኛ አድርጎ እየወቀሰው ስለነበር እሱንም ሳይቀር መጠራጠር ሲጀምርና አመሻሽ አካባቢ ህገወጥ በሆነ መንገድ በገንዘብ ስልክን እንዲያስተውሉት አድርጎ ብቸኛ ሊያምናት የሚችለው ናሂውንን በመሆኑ ያስታወሰውን ነገር በሙሉ ደውሎላት ሲነግራትና እሷን በቀጣዩ ቀን ላይ ከሀገር ለቆ እስካሁን ወዳልወጣው ሃከሩ ጋር አምርታ የነገራትን ነገር በሙሉ በመናገር እንዲረዳው ስትጠይቀውና ከዛኑ ቀን ጀምሮ እሱም ቢሆን ወደ እስር ቤት ጠበቃ በመምሰል እያመራ እንዲገናኙ አድርጎ በአካል ማዋራት ሲጀምርም ይታያል። ታዲያ በቀናቶች ውስጥ ያስታወሰውን ነገር መናገር ጀምሮ በእጹ አማካኝነት እሱም ሆነ እንጂ ሁለቱም ዞሮባቸው እንደነበር በመኪና ለሶስት ከአንዲት ሴት ጋር ሳይቀር እየተጓዙ ያለ ሹፌሩ አተኩሮ እየተመለከታቸው እንደነበር አስታውሶ ሊነግረውም ችሏል። አባታቸው ጆንጊሞን ቢሆን ሰዎቹን ተጠቅሞ ከሟች ልጁ ኢንጁ ጋር ይቀራረቡ የነበሩ ሰዎችን ማጣራት በሚጀምርበት ሰዓት ላይ እስከዛሬ እንደ ቀኝ እጁና እንደ ረዳቱ በመሆን እያገለገለ የነበረው ጂንጁን የተባለው ግለሰብ ከዚህ ቀደም ለነሱ የቤት ውስጥ አገልጋይ በመሆን ተቀጥራ ትሰራ የነበረችዋና በአደጋ ህይወቱ ያለፈው ሴት ልጅ እንደሆነና ከሌላኛው ልጁ ኢንሃ ጋር ሳይቀር አንድ ትምህርት ቤት ውስጥ ተምረው እንደነበር ትምህርቱንም እንደጨረሰ የኢንጁ ረዳት በመሆን ስራዎችን እንደጀመረ ያወቀ ሲሆን ሙሉ በሙሉ እርግጠኛ ባይሆኑም ምናልባት ግን እስከዛሬ ላጋጠመው ነገር ኢንሃ ለበቀል ቤተሰቦቹን ለማጥቃት ካቀደ ከዚህ ቀደም ስለሚተዋወቁ እሱ ሊጠቀምበት እንደሚችል እያሰቡም ይገኛል። ቴዎ ላይም ቢሆን ፍርድ ቤት ውስጥ መስክሮበት ስለነበር በቀጣዩ ቀን ላይ ሳይቀር ሃከሩን ተጠቅሞ ስለሱ ሲያጣራ እናቱን በሞት ካጣበት ጊዜ ጀምሮ ከኢንሃ ጋር ጓደኝነታቸውን ሳያቋርጡ 7 ዓመታቶችን ያክል በድብቅ ይገናኙ እንደነበር ያወቀበት ሲሆን ከሁሉም ነገር ጀርባ የሱ እጅ እንዳለበትና ከሃይስኩል ጀምሮ ቢያውቁም ነገር ግን እንደ ጓደኛው አስመስሎ እሱ ላይ ያላኮና አጥቅቶ ወደ እስር ቤት ሊያስገባው እንደቻለ ሊረዳም ችሏል። እይታችንም ቢሆን በትውስታው ወደኋላ ወስዶን እጮኛው ናሂውንን ሐሳቧን ሊያስቀይር ሲሞክርም ሆነ ፎቶዎችን እያነሳቸው በነበረው በጆጁን አማካኝነት እንደ ሳማት ሳይቀር ሊያውቅበትም ችሏል። ከቀጣዩ ቀንም ጀምሮ ወደ አዲስ እስር ቤት ተወስዶ የቅጣቱን ቀን ሀብሎ መጀመሩን የቀጠለ ሲሆን ከኔሃዩን ጋር ዩኒቨርሲቲ ውስጥ ተማሪ እያለ እናቷ ገንዘብ የሰረቀቻቸውና ከእሷ ለመቀበል እየሞከረ የነበረውና በቴዎ አማካኝነት ግን ያልተሳካለት ግለሰብ ሳይቀር ከሰዎቹ ጋር እሱም ቢሆን እዚሁ እስር ቤት ውስጥ ቅጣቱን እያገኘም ይገኛል። ኢንሃ ደግሞ እጮኛው ኔውን ከቴዎ ጋር በድብቅ አሪፍ ጊዜን ስታሳልፍ የነበረውን ክስተት እያስታወሰ በንዴት ለሰዎቹ እድሜ ልኩን እስር ቤት እንዲቆይም ሆነ አሊያም ደግሞ እንደሚሞት እንደሚፈልግ የተናገረ ሲሆን በቤቱ እንደተመለሰም የመታጠቢያ ገንዳ ውስጥ ያለችው ኔውንን ጉልበት ተጠቅሞ ጥቃትን ሊያደርስባት እየሞከረ መጀመሪያ ካያት ጊዜ ጀምሮ ለእሷ ምንም አይነት ፍላጎት እንዳልነበረው ይልቁን ውስጥ ቴዎ ወዷት ስለነበር እልህ ውስጥ ገብቶ እንደሆነ የነገራት ሲሆን እሷን ብትሆን ከዚህ ቀደም ከቴዎ ጋር ስለነበራት ሚስጥራዊ ግንኙነት እንዳወቀ ሲገባትና የሚከላከላት ሰውም ሆነ የማምለጫ መንገድ ስለሌላት ግን ቀጣዮቹን ቀናቶች ከቤቱ ሳትወጣ እንደ ባሪያ በመሆን ከሱ ጋር መኖሯን ስቀጥልና በተመሳሳይ መልኩ ቴዎን ቢሆን እስር ቤት ውስጥ ሆኖ ከነዛ ወንጀለኞች ጋር ስምምነት ላይ በመድረስ ተጋግዘው እርስ በርስ የሚጠቀሙበትን መንገድ እየፈለጉም ይገኛል።
ቴዎ ታዲያ አንደኛውን የእስር ቤት ጠባቂ አተኩሮ ካየው በኋላ ኢንጆ የሞተበት ቀን ላይ እንደ ሹፌር በመሆን ያገለገለው ግለሰብ እሱ እንደሆነ እየተጠራጠረም ይገኛል። በዚህም ምክንያት ከታሳሪዎቹ ባገኘው ስልክ አማካኝነት ለሀከሩ ደውሎ ይህንን ነገር በመናገር በሰዓቱ ረዳቱ ጂንጁን አብሯቸው እንዳልነበርና ስለዚህ ሰው ማጣራት እንዳለበት ሲነግረውም ይታያል። በአጋጣሚ አንድ ቀን ላይ ከብዙ ዓመታቶች በኋላ በፊልሙ መጀመሪያ ላይ የተመለከትናት እናቱ እስር ቤት ውስጥ እንደሚገኝ ስታውቅ ልጠይቀው የመጣች ሲሆን ካያት ብዙ ጊዜ ስለሆነውና አድራሿንም ቢሆን አጥፍታበት ስለነበር እሱ ግን ተናዶ በቅጡ ድምጿን እንኳን ሳይሰማ ማናገር አልፈልግም ብሎ ትቷት ተመልሶ ሲገባና በሰከንዶች ውስጥ ሀሳቡን ቀይሮ ግን እያለቀሰ ተመልሶ ቢመጣም ከቦታው ለቃ እንድትሄድ ተደርጋ ስለነበር ግን ሊያገኛት አልቻለም ነበር። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር የጀመሩ ሲሆን ልክ እንዳስገደለው ታላቅ ወንድሙ አምባገነን ሆኖ ኢንሃ ቤቱን ለመቆጣጠር መሞከሩን ሲቀጥልና ቴዎን ሳይቀር እስር ቤት ውስጥ እንዳለ ሊያስገድለው ሰዎቹን ማዘጋጀት ሲጀምርና ከዚህ ቀደም ጓደኛው ስለነበር ከሀከሩ ጋር አብሮ ይሰራ እንደነበር ሳይቀር አውቆ የሚገኝበት ቦታ አምርቶ እንደሚገለው አሊያም ካሁን በኋላ ለሱ እንዲሰራ አስፈራርቶ ሲያስማማውና በምትኩም የሚበቃውን ያክል ገንዘብ ሲሰጠው ናሂውን ደግሞ ልጠይቀው ቴዎን ወደ እስር ቤት በመሄድ አንገቷ ላይ ያለውን የበለዘውን ቁስል ካሳየችው በኋላ ጉልበት እየተጠቀመባት እንደሆነ እንዲረዳ ስታደርግና ጨርሳ ከወጣች በኋላ እሱን ለመርዳት ብላ ምንም ያክል ገንዘብ ለመቀበል መታ የነበረችውን እናቷን ብቻዋን ስለማችል በአንዳንድ ነገር እንድታግዛትና በምትኩ ገንዘብ እንድታገኝ አስማምታት የነበረ ቢሆንም በሚያስቅ ሁኔታ እናቷ ግን ይህንን ዜና ለእጮኟ ደውላ በመናገር እሷ ካቀረበችላት እጥፍ ገንዘብን ልትቀበልም ችላለች። በዚህም ምክንያት እሱን ለመርዳት ተጨማሪ እንቅስቃሴዎችን እንዳታደርግ ሰዎቹን ተጠቅሞ አንድ ክፍል ውስጥ ተዘግቶባት እንድትቆይ ሊያደርግም ችሏል። በቀጣዮቹ ጥቂት ቀናቶች ውስጥ ግን ሀከሩ ኢንሃ ምናልባት ያመልጣል በማለት አስቀምጦለት የነበረውን ጥበቃ ከተሰጠው ገንዘብ ግማሹን እንዲሰጠውና አንድ ላይ ቴዎን ለመርዳት እንዲሰሩ ሊያስማማው የቻለ ሲሆን የገዛ አባቱ ሳይቀር ስለ ልጁ ክፋት እያወቀ በመምጣቱ ባይሳካለትም እስር ቤት ውስጥ እያለ ግን ሊያስገድለው ሲሞክር ተጎድቶ ስለነበር ሳይታወቅበት ሰዎቹን ተጠቅሞ ከእስር ቤቱ እንዲያወጡት ሲያደርግና ለቀጣዮቹ ቀናቶችም ራሱ ኢንሃ ሳይቀር እስካሁን ውስጥ ነው እያለ ማሰቡን ሲቀጥልና በተቃራኒው ቴዎ ግን በቅጡ ማስረጃን ባያገኝም በትውስቱ አማካኝነት ግን ኢንጁ የሞተበት ቀን ላይ ራሱ ኢንሃ ሳይቀር ወደ ክፍሉ መጥቶ እንደነበር አስታውሶ ለአባቱ ሊነግረውም ችሏል። በቀጣዩ ቀን ላይ በዚህ ምክንያት አንደኛው ልጅ ልገል ይችላል በማለት ከካምፓኒው ሊያስወጣው የሞከረ ሲሆን መጀመሪያ ላይ ኢንሃ እየዋሸ ሊያሳምነው ቢሞክርም ሳይሳካለት ሲቀር ግን ውሃ ውስጥ ደፍቆ ሊገለው በመሞከር ከቦታው ለቆ ሲወጣና ሴት ልጁ ግን ራሱን እንደሳተ በሰከንዶች ውስጥ በመምጣቷ ወደ ሕክምና ቦታ ወስደው ሕይወቱ ሊተርፍም ችሏል። ቴዎ ደግሞ በተመሳሳይ ሰዓት ላይ ያኔ አብራቸው እየተዝናናች የነበረችዋ ሴት ደስተኛውና ቪዲዮዎችን እየቀረጸች እንደነበር ካስታወሰ በኋላ ምንም ያክል ልጅቷ አሁን ላይ ብትሞትም ስልኳን ግን አፈላልጎ በማግኘት ነብሰ ገዳዩ ባይታይም ኢንጁ ግን በተገደለበት ሰዓት ላይ እሱ ደንዝዞና መሬት ላይ ወድቆ እንደነበር ይታይ ስለነበር ይህንን መረጃ ለፖሊሶቹ እንዲደርሳቸው አድርጎ እሱ ዳግም ወደ እስር ቤት ተመልሶ ሲገባና ምርመራ ከተደረገ በኋላ ፖሊሶቹም ቢሆን በቪዲዮ ላይ ረዳት የሆነውና ቀኝ እጁ ጂንጁን ቦታው ላይ እንደነበር ማረጋገጥ በመቻላቸው ተጠርጣሪ አድርገው ሲያስገቡትና በተቃራኒው ቴዎን ደግሞ በነፃ ሲለቁትም ይታያል። እስካሁን ያልታወቀበት ኢንሃም ቢሆን ከትምህርት ቤት ጀምሮ ስለሚተዋወቁ ተጠርጥሮ የገባው ጂንጁ ፖሊሶቹ ሊያወጣጡት በሚሞክሩበት ሰዓት ላይ የእሱን ስም ለመስጠት ያልወደደ ሲሆን በተቃራኒው ኢንሃ ግን ከአንዳንድ በቀጣዩ ቀን ላይ ፖሊሶቹን ተጠቅሞ እዛው እንዳለ እንዲገደል ሊያደርገውም ችሏል። ከቀጣዩ ቀን ጀምሮ ግን ቴዎ ምንም ያክል አባትየው እስካሁን ራሱን ሳያውቅ ሕክምና ቦታ ላይ እየተከታተለ ቢሆንም ስለ ልጁ ክፋት ካወቀ በኋላ ግን ተወካይ አድርጎ ቦታውን ሰጥቶት ተቋሙን እንዲያስተዳድርለት ራሱን መርጦት ስለነበር ከኢንሃ ተቃራኒ ሆኖ በካምፓኒው በኩል ሳይቀር ሊያጠቃው ሲሞክር የሚወዳትና የሆነን ሳይቀር ከሱ እጅ እንድትወጣ አድርጎ ሀከሩን እንዲሁም እስር ቤት ውስጥ የተተዋወቁ ሰዎች ሳይቀር እያገዙት እውነታውን ሊያጋልጥና እሱን ለመጣል እንቅስቃሴዎችን ሲጀምርና በሚያሳዝን ሁኔታ በቀጣዩ ቀን ላይ ግን ኢንሃ ከዚህ ቀደም የእንጀራ አባቱ እስር ቤት ውስጥ እንደሚገኝ ነግሮት ስለነበር ሰዎቹን ተጠቅሞ እንዲለቀቅ ሲያደርግና እናቱ የምትገኝበት ቦታ ሳይቀር እንዲነገረው አድርጎ ልክ እንደተፈታ ከአንዳንድ እሷ ጋር ሲያመራና እሷን ብትሆን ገና ስታየው ደንግጣ ወደ ኋላ ስሸሽ ከከፍታ ላይ ወድቃ ሕይወቷ ሲያልፍም ይታያል። ይህንን ነገር ከሰዓታቶች በኋላ ቴዎም ሲያውቅ ከመጠን በላይ ልቡ የተሰበረ ሲሆን የቀብር ፕሮግራሟን እንዲከናወን ካደረገ በኋላ ቀኑን ሙሉ ስለ ክስተቱ እያሰበ ሲቆይና እስከዛሬ የጎዱትን ሰዎች በሙሉ እንደሚበቀል ለራሱ ቃል ሲገባም ይታያል። እቅዶቹ በሙሉ የተሳኩለት የመጣው ኢንሃ ደግሞ ከካምፓኒው ለፖሊሶች አንዳንድ መረጃዎችን አሳልፎ ሰጥቶ እንጀራ እናቱ የሆነችው ጆን ግን በቁጥጥር ስር እንድትውል ሊያደርግ የቻለ ሲሆን ይሄ ነገርም ሁለቱ ልጆቿን ከመጠን በላይ እንዲናደዱበት ሲያደርጋቸውና እሱን ለመበቀል ሲሉ ጭራሹኑ ከቴዎ ጋር ሳይቀር አብረው ለመስራት ሲስማሙም ይታያል።
በፊልሙም የመጨረሻ ትዕይንት ላይ ከጥቂት ቀናቶች በኋላ የካምፓኒውን የቦርድ አባላቶች ተጠቅሞ የራሱን ስልጣን ለመጨመር ደስተኛውን ወደ ካምፓኒው እያመራ ያለ መርማሪ ፖሊሶች በድንገት በመምጣት በቁጥጥር ስር ሲያውሉትና ቴሆም ቢሆን በቀሉን ያገኘ በሚመስል መልኩ በኩራት ከፊት ለፊቱ ሲቆም እይታችንን በትውስታ ወደ ኋላ ወስዱን ቴሆ አንዳንድ ማስረጃዎችን ሊያገኝበት ስለቻለ እንደሆነና ከዚህ ቀደም እስር ቤት ውስጥ ሊያስገድለው ሞክሮ የነበረው የትምህርት ቤት ጓደኛው የነበረው ጂጉን ሳይቀር በሰዓቱ ዶክተሮች ደርሰውለትና ህይወቱ ተርፎ ስለነበር እንዲሁም ለደህንነቱ ሲባል እንደሞተ ነገር በሚስጥር ይዘው ስለነበር ስለከዳው ብቻ ኢንጁን የገደለው እሱ እንደሆነ መስክሮበት እንደሆነና መርማሪ ፖሊሶቹም ሳይቀር በቂ የተባለ ማስረጃን ሊያገኙበት በመቻላቸው በቁጥጥር ስር እንዲውል ሲያደርጉትና እስከዛሬ ከመጠን በላይ ብዙ ወንጀሎችን በመስራቱም ፍርድ ቤቱም የእድሜ ልክ እስርን ሲፈርድበት ይታያል። እንዲሁም አባቱ ሳይቀር አገግሞ ከነቃ በኋላ የእነሱን ቤተሰብ ስም እንዳይዝ አድርጎ እንዳሰረዘው ደብዳቤ ላይ አድርጎ ሊልክለትም ችሏል። እንዲሁም ቴዎም ሳይቀር ለመጨረሻ ጊዜ ወደ እስር ቤት ሄዶ ሲጎበኘውና ደስተኛው ነው ትምህርታቸውን ጨርሰው ሲመረቁ የተነሱትን ፎቶ ሳይቀር ሰጥቶት ትቶት ከቦታው ለቆ ሲወጣ እህቱ የሆነችው ካንጊጁ ደግሞ ህይወቷን ከአዲስ ለመጀመር ከሀገር ለቃ ልትወጣም ችላለች። በመጨረሻም እይታችን ከ3 ዓመታቶች በኋላ ወደፊት ወስዶን ምንም ያክል እናቱ ከእስር ቤት ባትፈታም እርቅን አውርዶና የክፋት መንገዱን ትቶ ሰላማዊ በሆነ መንገድ ካምፓኒ ውስጥ ተቀጥሮ መስራቱን ሶንግጁ ሲቀጥልና ሀከር የሆነ ጓደኛው ደግሞ ሀገራትን እየዞረ ሲዝናና አባትየውም ቢሆን ከዚህ ቀደም ባቀደው መሰረት ትልቁን ከተማ መገንባት ሲችልና እስከዛሬ ላደረገው ነገር ቴዎን ሳይቀር የካምፓኒ ዋና አድርጎ ሲሾመውና ከድሮ ጀምሮ የሚፈልግበት የከፍታ ቦታ ላይ ደርሶ እያየ ነው እይታችንን እዚህ ላይ እናበቃለን። እንደ ሁል ጊዜው ከተመቻችሁ ላይክ፣ ሐሳብና አስተያየታችሁን ኮሜንት ላይ በማስቀመጥና ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።